እስራኤልና አሜሪካ ዳግም ኢራን ላይ ያንዣበቡ ነው። ኢራን በተቃራኒው ሰፊ ዘመቻ ከፍታ በቀን 24 ሰዓት በርካታ አዳዲስ ሚሳኤሎችንና ድሮኖችን ማምረት ጀምራለች። ከቻይናም 500 ሚሳኤሎችን መስራት የሚያስችል በርካታ ሶዲየም ፐርክሎሬትን አስመጥታለች። የተባበሩት መንግስታት የአቶሚክ ተቆጣጣሪ ተቋምም ወደ ኢራን እግር አብዝቷል። በተለይ ሰሞኑን በተደጋጋሚ ተመላልሷል። ለዚህ ሁሉ ነገር መስሚያዬ ጥጥ ነው ያለችው ኢራንም ሚሳኤሎችንና ድሮኖችን በገፍ ከማምረቷ ጎን ለጎን አስደናቂ የሆነ የድሮንና የሚሳኤል ኤግዚቢሽን አዘጋጅታ ለህዝቧ ክፍት አድርጋለች። ኤግዚቢሽኑን የሚጎበኙ ሰዎችም ድሮኖቹና ሚሳኤሎቹ ላይ ያሻቸውን ነገር እንዲጽፉ እድል ሰጥታለች። የተግባሯም ህዝቧ የበለጠ የኔነት ስሜት እንዲሰማውና ከጦር ሰራዊቷ ጎን እንዲቆም ያደረገ ነው ተብሏል። ይህን ተከትሎ መላው የጠፋት አሜሪካ በበኩሏ እንደራደር በሚል የቴህራንን በር ደጋግማ እያንኳኳች ነው። Is the next war in West Asia just a matter of time? Is an Iran versus Israel war imminent? We are asking those questions because those closely following the developments in the region believe that Iran is not only updating and extending its missile range. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።